ሶስት ዲያቆናትን ድንግልናቸውን አስፈርሳ ካህናት በእሷ ተሰናክለው ከዛ ሰንበት ተማሪዎችን በፍቅረኝነት ይዘዋት ተደርባ ስላችሁ ያ ነገር ሳይታወቅባት እንደገና ደግሞ እዚህ ጋር ሰንበት ተማሪዎችን ሁለት ሰንበት ተማሪዎችን ፍቅረኛ አድርጋ ይዛ ከጸበልተኞቹም ጋር ደግሞ ጫካ እየሄደች እየተዳራች ግራ የምታጋባልሽ ሆና 8 ዓመት በገዳም ተቀመጠች ማለት ነው። 8 ዓመት ይሄ ህይወቷ አንዳንዱን ታውቀዋለች፣ አንዳንዱን አታውቀውም። እሷ አይደለችም የምታረገው፣ አጅሬው በእሷ ላይ ሆኖ ነው የሚሰራው። ይሰውራትና ኦቨርአክት ያደርጋል። ወይም ደግሞ ይሄ እንዴት ነው ሪአክሽኑ የዝሙት ቅስቀሳ አይነት ነገር ያደርጋል። አስገድዳችሁ ድፈሩኝ አይነት ነገር፣ ስሜታችሁ ይቀስቀስባችሁ አይነት ነገር ምልክት ያሳያቸዋል መንፈሱ። እና ልጅቷ የምታደርገውን አታውቅም። ከተፈጸመ ከሆነ በኋላ እቅፋቸው ውስጥ ነው ራሷን የምታገኘው። በተለይ ጫካ ይዘዋት የሚሄዱ አንዳንድ አረቄ የለመዱ ጸበልተኞች፣ አንዳንድ ጠላ የለመዱ ጸበልተኞች። ይሄ ምን ማለት ነው? ለጸበል መጠመቅ እህትና ወንድሞቻቸው እናትና አባቶቻቸው ሂድና እስቲ ተጠመቅ ብለው 1 ወር 2 ወር 1 ዓመት ጸበል ይልኳቸዋል። እነዚህ ልጆች ወጠጤዎችም ናቸው። እነዚህ ገና ወጣኒ ናቸው። 19 20 ዓመት ምናምን 17 ዓመት ይሆናሉ። ልጅቷ እድሜዋ 20 ዓመት ነው ያን ጊዜ ስትመጣ። እንግዲህ ስትወጣ ግን 28 ዓመት ሆናት ነው የወጣችው። ትልቅ ወዳ ማለት ነው። ግን በትንሽነቷ ጊዜ የገባው መንፈስ 28 ዓመት ላይም ሆኖ ያው ቀን የተቆጠረው እንጂ አይምሮ አላደገም። ስጋዋ ነው በሽሮና በርበሬ ወይም ደግሞ በቀናት በካላንደር ያደገው ለውጥ ያመጣው። የልመና ምግብ ተመችቷታል። ፊቷ ፋፍቷል። አካሏ፣ ዳሌዋ፣ ሁሉ ነገሯ በቃ ለውጥ ያመጣል። የምትለብሳቸው ልብሶች፣ የምትበላቸው ነይ እኛ ጋር ቢሏታል። ዳቤም ትበላለች፣ ዳቦም ትበላለች። ያም ማለት ነው ይገባቸዋል አይደል? ተመሳስላ ሁሉም ጋር የመገኘት ሁለት መነኩሴዎች ተሰናክለውባታል። በጅምላ የምነግራችሁ በዝርዝር ስለመመጣበት ነው። በደንብ እንድታዳምጡኝ ግዴታ መጀመሪያ እንዴት እንደወደቀች እንድትሰሙ ነው። ደግሞ እንደገና እንዳትሉ ካሁኑ ስንት እንደሆኑ እንድትረዱ ነው። አስቡት፣ 3 ካህናት፣ 3 ዲያቆናት፣ 2 ካህናት፣ መነኮሳትም ሰንበት ተማሪዎችም ጭምር ጸበልተኞችም ጭምር አጠቃላይ ከ10 በላይ የሆኑ ሰዎች እዛ ገዳም ላይ ተሰናከሉባት ማለት ነው። ግን ማንም አያውቅም፣ ይሄ እንደሆነ ማንም አያውቅም። የሚያውቁት ቁጭ ብላ ስታወራ ነው። ጉዳዩ ሲፈጸም ግን ለየብቻ ነው የምታገኛቸው። አንዳንዶቹን ታውቃቸዋል። በተለይ ከካህን 1፣ ከዲያቆን 1፣ ከሰንበት ተማሪ 1 ልቦናዋ የሚያስታውሳቸው 3 ሰዎች አሉ። የተቀሩትን 9 10ዎቹን ግን አታውቃቸውም። አታውቃቸውም ማለት እንዳደረገች ነው። ሰዎቹን ታውቃቸዋለች። ጉዳዩ እንደተፈጸመ አይገባትም፣ አትረዳም። ተፈጽሞም ስታገኘው እንዴት እንደሆነ እንኳን ራሱ አታውቅም። እንዴት ነው እዚህ የመጣሁት ለምንድን ነው ለዚህ ሆንኩት ብላ መናገር ይከብዳታል። ያ ታፍራለች። አጅሬው እንዴት ነው ጉዳዩን ካስፈጸማት በኋላ ከከከከ ብሎ ይስቃል። በቃ እንደ ያሽካካል። ልክ ጅብ፣ ሴት ጅብ እንዴት ነው የምትጮኸው? ልክ እንደዛ ማለት ነው። በጣም ነው የምታሽካካው። እና ጉዳዩ እየተፈጸመ ኃጢአቱን እየፈጸሙት እንኳን ራሱ የምትሆነው ነገር ግራ ያጋባቸዋል። ልጅቷ መንፈሱ እንደሆነ እንኳን መረዳት አቅቷቸው ፈልጋ ነው የሚመስላቸው። እና ሌላ አይነት እንደው ዓለም ላይ ሆና ብትሆን ይሻላት ነበረ። ለምን የዝሙት መንፈስ አንደኛውን አድሮባት ከመንደር ከሰዎች ጋር እዛ እግዚአብሔር ቤት መጣ ነገሩ እንደዚህ ከምታረገው ከሚሆን እሷ ሆን ብላ አይደለም፣ ግን እንደዚህ ከሚሆን ዓለም ላይ ይሻል ነበር ልንል እንችላለን። ግን ሰይጣን ጥበቡና ሐሳቡ የሚፈልገው ምንድነው? ሊጠመቁ የመጡ ሰዎችን ድጋሚ ወደ ጸበል ቦታ እንዳይመጡ ማድረግ የሚችልበትን ሲስተም ነው እየፈጠረ ያለው። በዚች ልጅ ምክንያት ተሰናክለው ከጸበል ወደ ቤታቸው የሄዱ ጭራሽ ወደዋት አፍቅረዋት መጥተው አበድኩልሽ ሲሏት በዘበኞች የተባረሩ ችግር የገጠማቸው ሰዎች እንዳሉም ሰምቻለሁ። ያን ያክል መልኳ የሚያምር ሆኖ አይደለም፣ ግን አካሏ ይስባል፣ ሰዎችን ያደናግራል፣ ያሳስታል፣ ያሰናክላል። ለምን የምትበላው ምግብ ያገኘችውን ጥርጋጋ የምትበላው ነገር ደግሞ ራሷን ትጠብቃለች። ጸበልተኛም አትመስልም። 8 ዓመት ጸበል ቦታ የተቀመጠችም አትመስልም። ጓደኞቿ ማዲያት ምናምን አለባቸው። እንግዲህ በተለያየ ምክንያት በመጎሳቆል በመጸለይ በመስገድ እምነት በመቀባትም ሊሆን ይችላል። በብዙ ነገር ያው ፊት ከለር ሊቀየር ይችላል፣ ክሳት ሊመጣ ይችላል። እሷ ግን ጭራሽ ከስታ መታ እየፋፋች ነው የመጣችው። እና ጸጋ የእግዚአብሔር ጸጋ ነው አርሴምዬ ነች ወይም ኪዳነ ምሕረት ናት ወይም ሚካኤልዬ ነው እንደዚህ አድርገው ብላ ትመጻደቅ ነበረ። እና ከሰንበት ተማሪው ልጀምርላችሁ። መጀመሪያ በፍቅር የወደቀላት ሰንበት ተማሪ ነበር። ምንም እንኳን ከከተማ ወጣ ያለ ደብር ቢሆንም ግን ደግሞ ለመንደሩ ደግሞ ሞቅ ያለ ከተማ ነው።
ላለበት ገዳሙ ላለበት ቦታ ትንሽ ከአዲስ አበባ የወጣ ቦታ ነው። ታጠቅ የሚባል ሰፈር ታውቃላችሁ? በዛ መስመር ማለት ነው። እና እቺ ልጅ በገዳሙ ላይ ያደረገችው ነገር በዝርዝር ስናገር ለምን እንደዚህ ያደረግክ ብላችሁ የምትቃወሙኝ ሰዎች ካላችሁ ፍርጥ በሉ፣ አይመለከተኝም። እኔ ግን የትኛውም ጸበል ቦታ ላይ ያላችሁ ዲያቆናትና አስጠማቂዎች፣ ተጠማቂዎች ወይም ደግሞ አጥማቂዎችም ሁሉ አጠቃላይ አገልጋዮች ማለት ነው ይህንን ገጠመኝ ሰምታችሁ ምን እንድታደርጉ ነው የምፈልገው? እንድትጠነቀቁ፣ ራሳችሁን እንድትጠብቁ። ከዛም ደግሞ በገዳሙ ላይ እንዲህ አይነት ችግር ያለባቸው ለብቻቸው ለይታችሁ ሴቶች ጋር ብቻ እንዲገናኙ እዛው ከሴቶች ጋር ብቻ አብረው አንድ ቦታ ላይ እንዲሆኑ ማድረግ ነው። እንዲገናኙ ማለት እዛ ቦታ ላይ የሴቶችን ህብረት ፈጥሮ ባሉበት ቦታ ላይ ግልጽ በሆነ አገልግሎት እንዲያገለግሉ ወደ ወንዶች እንዳይመጡ ማድረግ የሚቻልበት ነገር እንዲፈጠር ነው። በጣም በጣም ከባድ ነው። ከተጠመቁ በኋላ ጠዋት 4 ሰዓት ድረስ ጥምቀት ነው። ከዛ በኋላ እስከ 10 ሰዓት ድረስ የት ሄደው እንደሚመጡ እስቲ እዛኛው ሽንቁሩ እንሂድ፣ እስቲ እዛኛው ደግሞ እንሂድ፣ እስቲ እንጦጦ ኪዳነ ምሕረት እንጦጦ ማርያም፣ ከዚህ ደግሞ ተነስተን አርሴምዬ ጋር ማን የምትባል አርሴማ አለች ደግሞ እንደዚህ እንሂድ እየተባለ ጫካ ለጫካ ነው የሚሄዱት በእግራቸው። ጸበልተኞች ናቸው። አጅሬው ይነሳባቸዋል፣ ይጮኻሉ። ብዙ ጸበልተኞች አብረው ይሄዳሉና እንትን ነው የሚመስሉት። ልክ መስከረም ወር ላይ የቅዱስ ሚናስ ገድል ማን ነው ስንክሳር ላይ እንደሚነበበው አጋንንት ያለባቸው ሰዎች ተሰብስበው በህብረት መሄድ እና ከነሱ መካከል ሁለቱ ገንጠል ብሎ ሲሄዱ የሚቆጣ እንኳን የሚናገር እንኳን የለም እና ይሄዳሉ፣ ጉዳያቸውን ፈጽመው ይመጣሉ። መንፈሱ ያስፈጽማቸዋል። የሚያስወርዱ ሁሉ እንዳሉ ሰምተናል። ይሄ ነገር በጣም ከባድ ነገር ነው እየሆነ የመጣው። ለምንድን ነው ሲባል አንደኛ አባቶች ጸበልተኞቹን በስርዓቱ ባለመያዝ ስለማይቆጡ ኑ ብለው ቤት ያከራዩቸዋል። በቀን በቀን ገንዘብ ይቆጥራል። ምን አገባቸው? እዛው ጸበልተኛ ሆና እዛው አርግዛ እዛው የወለደች ልጅ አውቃለሁ እኔ። አሁንም ልጁን እያሳደገች ነው ያለችው። ምንድነው ሲባል ከጸበልተኛ ጋር ለሚወለደችው ከአገልጋይ ነው። እፍና ጎ ይዞታል። ዲያቆናት ብዙዎቹ ሰንበት ተማሪዎች የተሰናከሉም አሉ። አስጠማቂ ነኝ ብሎ ጸበል ወስዶ አስጠምቆ እያመጣ ማታ ማታ ችግር የሚፈጥር ሰው እንዳለም ሰምተናል። የታሰረ ሰው አለ። ልጅቷ አሁን ኦልሬዲ ሌላ ሰው ተመድቦላት 2 ሴቶች ተመድቦላት ለሁለት አንድ ወንድ የሚችለውን 2 ሴቶች አድርገው በቃ ሴት ያስጠምቃት ተብሎ ለምን ልጅቷ ድንገት ተነስታ እሷን ውልቅልቅ አድርጋ ቁጭ ትላለች። ጸበልተኛ ታማሚ ናት። ካህናት መጥተው በጸበል በመስቀል ቢዳብሷት ምን ቢሏት በፍጹም ልትተው አልቻለችም። እንዲያው የነ መምህር ግርማንና የነ ቀሲስ ሄኖክን ትምህርት የሚጠሉ አስጠማቂዎች ነበሩና ማነው አጥማቂዎች ነበሩ እዛ ደብር ያሉትና እስቲ አንድ መምህር ግርማ ጉባኤ ጀምሯል ሲባል ሄደው ወስደው አስጠምቀዋት ትቷት ይሄ ነገር ልብስ የምታወልቀው ነገር ትቷት ሲመለሱ ማለት ትቷት ስላችሁ ወዲያው አይደለም ታስር ያለው ስላለ መንፈሱ ስትመለስ እንዴት እዛ ትሄዳላችሁ? አትገቡም። እዚህ ቤት የተከራያችሁበት ቤት ልቀቁና እዛ ሌላ ቦታ ተከራዩ። አንፈልግ በፍጹም። ከዛ ቄሶቹ በጉልበት ሊያደርጉ ሲሞክሩ ከዘበኛው ጋር ጸብ ተነሳ። ጸበልተኞቹ መጥተው እንደገና ዘበኞቹ ቀጥቀጥ አድርጓቸው። ለምን ሲባል ዘበኞቹ መጀመሪያ ቄሱ በጸባይ ውጡልኝ አሉ። አይሆንም። ዘበኛ በጉልበት መጣ። አይሆንም፣ አንወጣም። እኛ የሄድነው ልንድን ነው። እዚህ በመስቀል ብታሳልሙን፣ በጸበል ብትመቱን፣ ምን ብትሉን ለውጥ አላመጣንም። እዛ ግን ሄዶ ለፈለፈ። እኔ ነኝ እንደዚህ ማረጋት አለ። ከዚህ ሰዓት ጀምሮ ታሰር፣ ልብሷን እንዳታስወልቃት ተብሏል። እንግዲህ ትታዘባላችሁ አለ። እሺ ብለው በሳምንቱ ሙሉ ሲታዘቡ ልጅቷ ልብሷን አታወልቅ፣ ስርዓት ይዛ ራሷ ትጠመቃለች፣ ሴቶችን አታታግል፣ ምን አትል። በጣም ለውጥ አመጣች። በኋላ ላይ ግን ወደ ራሷ ተመልሳ ቺዝ ድና እንደምትሄድ ሲያውቁ ቤተሰቦቿ ውጭ ሀገር ነው ያሉት። የቤት ኪራይ የሚከፍሉት ገንዘብ የሚከፍሉት እጥፍ ነው፣ በዶላር ነው። $20 $30 አስቡት። የቺን የጭቃ ቤት የሚከፈለው በስልክ እየተነጋገሩ አባ አቤት ገንዘብ አስገብቼሎታል። እሺ እሺ የኔ ልጅ እየተጠመቀች ነው። አዎ አዎ አሁን ለውጥ አላት እያሉ አንድ ብሎ እንኳን ለውጥ ሊኖራት ልብሷን ማውለቁን የጀመረችው እዛ ነው። ቤቷ ልብስ አታወልቅም ነበረ፣ ጸበል ቦታው ላይ ነው። በኋላ እየሰገደች እየጸለየች ምን ይታያታል? ከዲያቆናቶቹ መካከል እዛ ካሉት ከሚያስጠምቁትና ከሚያገለግሉት መካከል አንዱ ለመስተፋቅር ይፈልጋታል። ለፍቅር መስተፋቅር አድርጎባታል። ከዲያቆናቶቹ ደግሞ አንደኛው ደግሞ ቤቱን የሚያከራዩት አባት ተከታተላት እያሉት እንግዲህ በጣም ለምን ተናገርክ ብትሉኝ የፈለገ ፍርጥ ብሎ ቅንቅጩ ነው የምናገረው።
የቤቱ ባለቤት የሆኑት ካህን አንዱን ዲያቆን ወክለውት ከዚህ የሚገኘው ገንዘብ የሁለታችን ነው፣ ተቆጣጠር፣ ተጠባበቅ፣ ሂድና ዙሪያውን እንደ ዶክተር ራውንድ አድርግ፣ ቤቱን ምናምን ጥሩ መሆኑን ቼክ አድርግ፣ ሶኬት መብራት ተበላሽቶባቸው ከሆነ ቼክ አድርግ እያሉት የሚቆጣጠር ልጅ ነው። እና ሁኔታዋን ሲያይ ድናለች ምናምን በር ፀሐይ ላይ ቁጭ ብላ ምናምን ፀሐይ የሞቀች መጽሐፍ ቅዱስ ታነባለች፣ ጸሎት መጽሐፍ ትይዛለች። እና ልጅቷ ኖርማል ሆናለች። ይሄ ገንዘብ ሊቋረጥባቸው ሆነ። ከዛ እንደገና ነገራቸውና አትወጣም እዛው ተቀመጥ ብሎ ሌላ መንፈስ ልከውባት እንደገና ልብስ ማለቅ ጀመረች። ግልጽ የሆነ ነገር ራሱ ነው እዛው ጮሆ እንደገና መጥቻለሁ ገብቻለሁ እያለ እየለፈለፈ ልብስ የሚያስወልቀው። ከዛ ገርሟቸው ምንድን ነህ ሲባል አይ እንዴ በእኔ እኮ እኔ እዚህ በመሆኔ እኮ ስንት ትዳር የሚኖር ስንት ልጆች ልብስ ይለብሳሉ፣ ሱሪ፣ ትምህርት ቤት የወር ክፍያ ምናምን ይከፈል፣ ስንት ነገር እኮ ትዳር ይኖራል እኮ በእኔ እኮ እዚህ ዝም ብያለሁ የተቀመጥኩ ታዝዤ እኮ ነው ይላል መንፈሱ። እንደዛ ነው እንዴ እያሉ በቃ ቦታ እየቀየሩ የሚሄዱ ብዙ ሰዎች ነበሩ። ነች ልጅ ግን እንደዚህ መንፈስ ከገባባት በኋላ ዲያቆን ያው ያልኳችሁ ዲያቆን መጥቶ ብቻዋን መሆኗን አይቶ ያው ሰፈረባት፣ አረገዘች፣ እዛ ወለደች። እንደ ሚስትም አይሉት እንደ ፍቅረኛም አይሉት እየመጣ እንዴት ነው ቤቢ አቡሽ እያለ ይሄዳል። በቃ የሱ ልጅ መሆኑ ታወቀ። እና ግን ገብቶ ይቀድሳል፣ ምን ይላል፣ ማንም አይናገረው፣ አያሳፍርም። ይሄን እንደ ምሳሌ ነው ያመጣሁላችሁ። ይህች ልጅ የባለታሪካችን ህይወት ሳይሆን ማውራው ሌላ ሴት ነው እንግዲህ እየነገርኳችሁ ያሉት እንደ ምሳሌ ተጫዛ ካሉት ውስጥ። እና ይሄ ሰንበት ተማሪ ልጅቷን ለመጠበቅ ብሎ አብሮ ከጸበልተኞች ጋር መሆን ይጀምራል። እና ይመቱታል፣ ይሰድቡታል፣ ምራቅ ይተፉበታል። መናፍስቶቹ ናቸው። ታዲያ እሱ ደግሞ ያን ነገር አያውቅም ነበረ፣ አይረዳም ነበርና እኔ እኮ ልጅቷን አንከራትቼ አንደባልዬ ሌሊት አምጥቼ እዚህ ይኸው ግንባሯን ፈንክቼ ተመልሼ እንደገና መጥቼ ተኝቼ ነው ይላል። ይለፈልፋል ማለት ነው። እና በዚህ መካከል ሰንበት ተማሪው ምን ያስተውላል? እኔ እቺ ልጅ አትሆነኝ፣ ቤተሰቦችም ተዋት እያሉኝ ነው፣ ጓደኞችም ትቅርብህ እያሉኝ ነው። አንድ ሰንበት ተማሪ ብቻ ዲያቆንም ሰንበት ተማሪ የሆነ ልጅ ብቻ ከዳነችልህ ጥሩ ልጅ ናት። ወደ ባህሪዋ ስትመለስ ልቧ ሲመለስ በጣም ትሁት ናት እቺ ልጅ። ግድ የለህም አትተዋት፣ ለነፍስም ይሆንሃል፣ ተከታተላት፣ ድንገት ድንጋይ ላይ እንዳይጥላት ምን ጸላኤ ሰናያት እኮ እንደዚህ ነው እያለ ይነግረዋል። እና ይሄ ዲያቆን ታግሶ መጨረሻ ላይ በዝሙት ጣለው። አብረው ተቃቅፈው ተኝተው ማለት በቃ እንዳትሄድበት እቅፍ አድርጓት ይዟት ነበረ። ተነስታ ትወጣለች። ወጣ ጫካ ውስጥ ገብታ ምናምን አንዳንዴ ዛፍ ላይ ወጣ ያቺ እንደ ጅብ ትጮኻለች። ያው ጨንገር የሚባላል ዛፍ ላይ የሚወጣው ጨንገር ነው ብዙ ጊዜ። እና ይሄ ባህሪ ስላለባት እንደዚህ አቅፏት ተኝቶ በዛው አካሏን ለመደ ተላመዱ። በቃ አጅሬው ዞር አለለት፣ እዛው በዝሙት ወደቀ። ከዛ በጣም በቃ በራሱ አዘነ። እንደዚህ ማድረግ አልነበረብኝ፣ ልጠብቃት ነበር አጠገቧ የሆንኩት እኮ ማም ይላል። ጠዋት ሲነጋ ያለቅሳል። ምን ሆነ ነው ትለዋለች። አይ ምንም ይላታል። እንደማታውቅ ያውቃል፣ እሷን ሳታውቅ እንዳደረገችው። ይሄ ጉዳይ ነው የተፈጸመ ራሱ አካሏ ላይ ምንም ምልክት አታይም። እነሱ በቃ አዝኖ ንስሐ ገብቶ ቅዱስ ቁርባን መቀበል ጀምሮ ካጠገቧ ርቆ ምናምን ትቷት ሄደ። ከዛ ጓደኞቹ መጥተው ደግሞ ሲያናገሩት አይ በቃ እኔ ይቅርብኝ፣ እኔ ወደ እግዚአብሔር መመለስ ነው የምፈልገው አለና አንድ ጓደኛው ተጠራጠረውና የተፈጠረ ነገር አለ ሲለው ኧረ ምንም የተፈጠረ ነገር የለም በቃ ይቅርብኝ ብዬ ነው አለው። ይሄንን ሲሰማ አትፈልጋትም አለው። አዎ በቃ እንግዲያውስ እኔ እንከባከባታለሁ ብሎት እሱ ደግሞ ገባ። ከዚህም ጋር በዝሙት ወደቀች። እንዴት ነው በዝሙት የወደቁት? ለገዳሙ የሚያስፈልግ አንዳንድ እቃዎችን አምጡ ተብለው ተልከው ሁለቱ አንድ ላይ ሄዱ እና እሷ ነበረች የተላከችው። ብቻዋን በጫካ መሄድ የለባትም አብራት ተከተላት ተባለ። ለምን? መንፈሱን ያዘዙት አባቶች። አንዳንድ ጊዜ ይገርመኛል። የታሰረ መንፈስ ይሁን አይሁን ሳያውቁ ሂድ እስቲ ከዛ እንጨት ተሸክመና ምናምን ብለው መንፈሱን የቀጡ መስሏቸው ያዙታል። ገዳም እንትን ገድል ላይ ሰምተው እኮ ነው። አንዳንድ ድርሳን ገድል ላይ ሰምተው አጋንንቱን አባቶች አዘውት ስራ ያሰሩት ነበር የሚባል ሰምተው እኮ ይታሰር እርግጠኞች ሳይሆኑ እና አጅሬው ሲሄድ አብሮ ተከትለው ሄደው እዛው ወንዝ ዋና ሲዋኙ ቆይተው ምን ሲሉ ቆይተው ልብሳቸው ይበሰብሳል። ያው ጫካ አይደለም ይበሰብሳል። ከዛ ተመልሰው ሲመጡ ያው እንትን ልብሳቸው እስኪደርቅ ድረስ ድንጋይ ላይ አስጥተውት
ያው ራቁታቸውን ናቸው የሚሆኑት። በዛ አጋጣሚ እሷም እያወቀች እኔም እያወቅኩኝ ተገናኘዋታል። ያኛው እንግዲህ አንዱ ሰንበት ተማሪ ያውቃል አላልኳችሁ? ይሄኛው ነው። እያወቀች እኔም እያወቅኩኝ ሳይሰውራት ተገናኘን። ትወደኛለች። እባክህን ጠብቀኝ፣ ተንከባከበኝ፣ በቃ እኔ ከአንተ ውጭ ሌላ ሰው ጋር መሄድ አልፈልግም። ራሴን የማገኘው የማላቃቸው ሰዎች ብብት ውስጥ ነው እና አንድ ቄስ እና አንድ መነኩሴ አካል ላይ ራሴን አግኝቼዋለሁ። እንዴት ሊሆን እንደሚችል አላቅም። እነሱ ግን አይደነግጡ፣ ምንም አይመስላቸውም ምናምን ብላ እያለቀሰች ነገረችው። እንደዛ ነው። በጣም ደነገጠ። ማን ናቸው? አባ ገሌ እንደዚህና መምሬ ገሌ እንደዚህ። እውነትሽን ነው? ከእነሱ ከአንቺ ጋር ተኝተዋል? እንዴት እንደዚህ ያደርጋሉ? ተናደደ። ራሱ እኮ አድርጓል እኮ እሱ። ይሄ ማዕረግ አይመርጥም እኮ አይደል? ዝሙት እኮ ማዕረግ አይመርጥም። ሰንበት ተማሪነትም እኮ ትንሹ አናጉንስጢስ በሉት በቃ ትልቅ አገልግሎት ነው። ታቦትን መሸኘት መዝሙር መዘመሩ ብቻ አይደለም። ቢያንስ የሚመጡትን ምዕመናን ከቤተ እግዚአብሔር እንዳይጠፉ ይዞ በኮርስ የሚያጸና ማለት ነው ሰንበት ተማሪ ማለት። ሀቢብ ጊዮርጊስ የግብፁ የመጀመሪያው ሰንበት ትምህርት ቤትን የፈጠረው ቅዱስ ሀቢብ ጊዮርጊስ ይባላል። የዛሬ 100 ምናምን ዓመት ነው። ይህንን የፈጠረው ሰንበት ተማሪዎች ወይም ምዕመኑ ወደ ቤተክርስቲያን መጥቶ እዛው እንዲቀሩ እግዚአብሔር እንዲያገለግሉ እንዳይጠፉ ድቁና በዛው እንዲገኝ ነው። ያው የሀገራችን አብነት ትምህርት ቤት በሉት እና ይህንን ግን ሰንበት ተማሪው አልተረዳም። እንዴት እንደዚህ ያደርጋሉ? እነሱ ካህን መነኩሴ አይደሉ እንዴ? እንዴት እንደዚህ ያደርጋሉ? ይሄ በጣም ውርደት ነው ይላል። ከዛ መንፈሱ ከቶ ብሎ ሳቀብኛል እና በጣም ይሳቀብኝ። አንተ ራስህ አሁን ጉዳይን ፈጽመህ እንደገና ደግሞ እንደዚህ ትላለህ እንዴ? በጣም የምታስቅ ነህ። ከፈለክን አሁን ልስጥህ እንደገና ምናምን እያለ ያሾፍብኛል አለ። አፈርኩ አለ። በቃ ያረኩትን ነገር አይሙሬ እንደምን እንዳሰበው አላቅም አለ። በወቅቱ እሱ ያደረገው ነገር እንደምን እንዳሰበው ካህን ስለሆኑ መነኩሴዎች ስለሆኑ ማድረግ የለባቸው በእኔስ እችላለሁ ማለት ነው ብዬ ነው ያሰብኩት አለ። ኦኬ፣ ስለዚህ ይሄ መንፈስ አንድ ቀን በአደባባይ ያጋልጠኛል ብዬ ምን ማድረግ ጀመርኩ አለ? መጸለይ ጀመርኩ አለ። እግዚአብሔር ሆይ አፉን ዝጋልኝ እባክህን፣ በቃ ከዚህ በኋላ ልጅቷን አልጠጋትም ብዬ እየጸለይኩ አለ። ወደ ልቦና ትመለስና ምን ሆነህ ነው ስትል እንደዚህ እኮ አለኝ። አዎ በእርግጥ እኮ አንተም እኮ እንደዚህ ማለት የለብህም እኮ ሰይጣን ያዋርድሃል። ምን ማድረግ አለብኝ? እና ማድረግ ያለብህማ ቅርታ ስልክ እየጠራ ስለሆነ ነው። ማድረግ ያለብህማ እኔን መራቅ ነው። እኔን እንዳትቀርበኝ። ከኔ ጋር ከተቀራረብክ በቃ ሚጥልህ ጭኔ መካከል ነው። ይሄን ነገር እንተው ይቅርብን አለችው። እሺ ብሎ በዝሙት ከወደቀ በኋላ ትውት። ከዛ መነኩሴው ደግሞ እንዴት ያገኘዋታል? ልብሴን ጠቢልኝ በሚል ሰበብ፣ ቤት ውስጥ ነው ያግዥኝ በሚል ሰበብ። መቼም ያልወደቁ ሴቶች የሉም። ይሄም እንደዛው ነው የቀጠለው። ነስቲ ወለተ ማርያም አስጋለ ማርያም የምትል ነገር አለች። የሚጠሩበት መንገድ አቤት አባ ነስቲ እንደ አንድ ስራ አለች ነው ትገባለች። ይላመዳሉ። ቆብ አድርገው ስትዋቸው፣ ልብስ አድርገው ስትዋቸው አባ ምናምን ስለምትሏቸው ትልቅ አባት ይመስሏቸዋል። ሲያወልቁ ወጣት ነው። በወጣትነቱ ስለመነኮሰ ልብሱን ውልቅልቅ ሲያደርገው ጎረምሳ ነው። ይሄን ይረሳል ሰው። በተለይ ሴቶቹ ይሄን ይዘነጋሉ። ሽበት ባይኖራቸውም አንቱ መባላቸው ምንኩስናቸው ወይ ማረጋቸው እንጂ እድሜያቸው ግን እንደ ማንኛውም ሰው የሚያንቀሸቅሽ የሆነ የዝሙት መንፈስ ሊኖርባቸው ይችላል። እንደ የዝሙት መንፈስ የሚለውን ተውትና ራሱ ተፈጥሯችን በራሱ ዘር ፍሬ ሲበዛ ሴቶችን ሲያስቡ ሴቶች ባጠገባቸው ሲሄዱ ያ አምሮት ምናምን ወጣትነት ምናምን ይመጣባቸዋል እኮ። ስለዚህ ተደራርቦ ይመጣና ትኩሳታቸውን የሚያበርዱት እነዚህ ምስኪን ጸበልተኞች ላይ ነው ማለት ነው። እና እኚህ መነኩሴ አንቱ አልኳቸው እንጂ እድሜያቸው 35 36 ናቸው። ያው አንተ የምትሉት እንደ በቃ ወጣት በሉት ከኔ በታች እኮ ማለት ነው እኮ። እኔ እንዲያውም በልጣቸዋለሁ በእድሜ። እና አፈፍ አድርጎ ሲይዟት ጥንካሬያቸው አለ። ጾም፣ ጸሎት፣ ስግደት አያውቅም። የከተማ መነኩሴ እንደዚያ ነገር አያውቅም። የከተማ ስላችሁ አሁን ያለ ጊዜ መነኩሴ ዘመናዊ ናዌዴስ በሉት በአሁኑ ጊዜ ያለ መነኩሴ የእግዚአብሔርን ምዕመናን ወይም ጸበልተኞችን ዩዝ ኤንድ ስሩ ወይም ደግሞ ተጠቅመው ይመጣል። ዩዝ ኤንድ ስሩ ማለት ባትሪ ትጠቀሙበታላችሁ፣ ሲያልቅ ትጥሉታላችሁ አይነት ነገር ነው ህዝቡን እያደረጉ ያሉት። ለሚፈልጉት ዓላማ ብቻ ነው ህዝቡን እየተጠቀሙ ያሉት። ገዳሙ ሰው እንዳይጠፋ እንዳይነጥፍ ጭር እንዳይል ጸበልተኞች ተብሎ ቤተሰቦቻቸው መጥተው እንዲጠይቋቸው ሰው እንትን እንዳይል እንዳይሄድ እንዳይርቅ ተብሎ በመተት ሰዎችን እዛ ማሰር አይገርማችሁ? እና እኛ እኮ በምክንያት ነው እዚህ ያለ ነው ይላል ይሄ መንፈስ ይጮሃል። እኛ እኮ እዚህ ያለ ነው በምክንያት ነው። በቃ መቼ ነው የምትፈቺን ኪዳነ ምሕረት? መቼ ነው የምትሸኝን? በቃ እኛ አንፈልግም
ለምንድን ነው እንደዚህ የምንሆነው ይላል። መንፈሱም ይጮሃል፣ ልጅቷም ትጮሃለች፣ እኩል የሚያለቅሱት የያዘ ይዟቸው ማለት ነው። እግዚአብሔር ግን አይደለም። ለምን ታቦቱ ባለበት ቦታ እንዲህ ያለ ነገር ተደረገ ሲባል ተስማምተው ተሰብስበው ተስማምተው ያውቃሉ። ስንት አይነት ችግር አለ መሰላችሁ። እና ይሄ አዲስ የሆነ ጸበልተኛ አታየውም። ከመጣም እዛው የሚቀር ነው። 2 ዓመት 1 ዓመት የሚታሽ ነው። በደንብ ገንዘቡ ከነጠፈ በኋላ ሌላ ሰው የሚቀየረው እና እቺ ልጅ በአንድም በሌላ መንገድ በእርግጥ እግዚአብሔር ይናገራል። እሷ ላይ ሆኖ የሚናገረው መንፈስ አንዳንዴ ጥቆማ ይሰጣቸዋል። ልጅቷም ራሷ ስትሆን ተው በእናታችሁ በቃ እባካችሁ አትፍረዱብኝ ብላ ሁሉ ያለቀሰችበት ጊዜ አለ። ተሰብስበው ሲያሟት ማለት ነው። ታወቀባት በቃ ዝሙት እንደምትፈጽም የሆነ ሰዓት ላይ ማንም አያውቅም ነበር ያልኳችሁ እንደው ታውቃላችሁ። ተኝታ አልተገኘችም፣ ግን ሁሉም እንደሚፈልጋት ይታወቃል። አንዳንድ ጊዜ አባቶች እቺ ልጅ እንደው አንዱ የሚያገባት ይጥፋ እንደው ዝም ብላ እዚህ በቃ እድሜ ልኳን ወንደል እያለች እያሉ ይስቃሉ። የቄሱን ደግሞ ልንገራችሁ ወይ የመነኩሴውን አልጨረስኩትም። ለካ መነኩሴው ምንድን ያደረጉት ወጥ ስሪልኝ ብሏት ወጥ ተሰራ። ምግብ አብረው መብላት ጀመሩ። ከዛ አጎረሷት። ልክ ሲያጎርሷት ልብሷ ልቅልቅልቅ ነው ያደረገችው።